የኢትዮጵያ ሕዝብ ሁላችሁም ዱዓ አድርጉልኝ ብሎ ያው ህመሙን ገልጸዋል። ሁላችንም በየሃይማኖታችን ዱዓ እናድርግለት። ላይክ ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ክቡራን ቤተሰቦቼ ሁላችሁንም ሰላም 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 እያለው እያላችሁበት ሰላማችሁን አብዝቶ ያብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ላይክ ሼር እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑኝ በአክብሮት እጠይቃችኋለሁኝ። ያው እንደምታዩት እንግዲህ አብነት ማስተር አብነት ያው አሞኛል ዱዓ አድርጉልኝ ነው የምለው። አዎ ሁላችንም ዱዓ እናድርግለት። እርዱኝ አላለም፣ አሞኛል ዱዓ አድርጉልኝ ነው። ምን ያህል እንግዲህ ቢጨንቀው እንደሆነ ማወቅ አለብን እዚህ ጋር። አዎ ዱዓ እናድርግለት። ግን የሚያሳዝነው ነገር ደግሞ የኛ ሀገር ኢትዮጵያ ሀገራችን ላይ ደህና ሰው የማይበረክተው ነገር ነው። ወላሂ ደህና ሰው የማይበረክተው ነገር ማለት ነው። ሲጀመር ምድርም ትወደዋለች ደህናን ሰው። ደህናን ሰው ምድር ይወደዋል። ስንት የተረገሙ ሰው አዛ የሚያደርጉ እዝነት የሚባል ነገር ጭካኔ እንጂ ራህመትን እዝነት የሚባል ነገር የማያውቁ ሰዎች በምድር ላይ በጣም ይቆያሉ። እንደዚህ አይነት ደግሞ ደጋጎቹ ማለት ነው አይበረክቱልንም። መረገም ነው ይሁን። ላይክ ሼር እያደረጋችሁ ወላሂ በጣም ነው ያዘንኩት። እንባዬን መቆጣጠር አልቻልኩም። ያሳዝናል። እኔ ያወቁትም እንደውም በጎፋ ጊዜ ነው በደንብ እንትን ያልኩት ያወቁት። ያኔ ሚዲያ ያን ያህል ተጠቃሚ አይደለሁም። አጋጣሚ አልፎ አልፎ ስገባ ማለት ነው። እና ምን አይነት ሰው ነው? ምን አይነት ፍጡር ነው? እንዲህ አይነት በእዝነት ወይም ደግሞ በቃ በደግነት የተሞላ ሰው ነው። ጭቃ ነካኛል አላለም። ሱሪውን ጠቅልሎ ወደ ላይ በባዶ እግሩ ነበር ሲሰራ ነበረው። ግን የዛኔ ነው እኔም እግሩ ታሞ አይቼዋለሁ። እግሬን ያመኛል ብሎ ታሽጎ ምናምን አይቼዋለሁ። በዛን ጊዜ ነው የጀመረው ማለት ነው። አይገባውም ነበር ይሄ ህመም ማለት ነው። ይሄ በሽታ ለሱ አይገባውም ነበር። ይሄ በሽታ በእንጨትም ላይ አይውደቅ፣ በሳርም ላይ አይውደቅ። በጣም ከባድ ነው። በዚሁም ደግሞ የምታላግጡ አላችሁ፣ ዋጋ ትከፍላላችሁ። የስራቸው ይሰጣችኋል። እና ማስተር አብነት በጣም አዛኝ፣ በየመንገዱ የተኙትን ሲያነሳ፣ ጧሪ እናቶች ያጡትን ጧሪ የሌላቸው እናቶችን እያነሳ በጡጦ ሚሪንዳውን እንደ ጡጦ እያጠባቸው ነው የምናየው የነበረው። እናቶች ማለት እናቶች፣ አባቶች ምኑ ይነገራል። እኔ በቃ መከታተል ከጀመርኩኝ ወደ እሱም ማለት ነው እሱ እንዲናው እንዳነው የምለው ወላሂ በጣም በቃ እንጃ በጣም ያሳዝናል። ለማንኛውም ሁላችንም ዱዓ እናድርግለት። አንጀት የሚበላ ንግግሩ ደግሞ ጃኬት ብትለብስም ያው ብደረብም ግን ስጋህ ይናገራል። ያው ስጋህ ይናገራል። በቃ ሰውነቴ እየቀነሰ ነው፣
ብሎ ነው ያለው። ምን ያህል ውስጡ ቢጎዳ ነው። ቀድሞ ተናግሮ ራሱ ይሄን ሳይጸናበት አመት ከምናምን ነው የሚለው። ህመሙ እንግዲህ የጀመረው ይህን ያህል ደግሰው እውነት ዶክተር እኮ ለራሱ ዶክተር አይሆንም ነው፣ ራሱን አያክምም ነው የሚባለው። ሳ ትክክል። የወደቀን የሚያነሳ የተራበን የሚያበላ የተጠማን የሚያጠጣው ጀግናው አብነት ለራሱ ግን መሆን አቃተው። ለራሱ አልሆነም። ደብቆ ብቻው እየታገለ ነው ያለው። የኢትዮጵያ ሕዝብ ሁሉ ግን እህት ወንድሞች፣ እናቶቹ ናቸው የተንከባከባቸው ያነሳቸው። እናቶች፣ አዛውንቶች፣ ሽማግሌዎች ሁሉ የእነሱ ጸሎት ደግሞ ይሄንንም በሽታ እንደሌላ ያደርገዋል። እርግጠኛ ነኝ። ኢንሻአላህ በቻልነው መጠን በአቅማችን ሁላችንም ዱዓ እናደርግለት። ዱዓ በደንብ እናደርግለት። ምሳሌ ይሁን። እንደው የህዝብ ዱዓ ለዚያ በቃኝ እንዲል የቲክቶክ የምኑ ዱዓ እንኳን እኔ እንጃ። ቲክቶክ ራሱ ውሸት ነው፣ በውሸት ነው ብር የተበላ ያለው። አገር ውስጥ ያሉ የተረዱ ምስኪኖች ጸሎትም ሆነ ዱዓ ይሄንን በሽታ እንደሌለ ያደርግለት። እንደሌለ በቃ ምንም የለብህም ብሎ የሚኖር ጀግና አላህ ያድርገው። በእኔ በበኩሌ በጣም ነው በቃ በጣም ነው ውስጤ የተጎዳው ማለት ነው። በጣም ያሳዝናል። የሆነ እርግማን ያለብን ነው የምንመስለው። ብዙ ታዋቂ እኮ ፌመስ የሆኑ ብዙ አሉ፣ ቲክቶከሮች ሆነ ምኖች ሆነ እንዲህ ግን አንስተውት አጥበው ተንከባክበው የሚረዱ አላየንም። በየጎዳናው የተኙ ህጻናትን ብድግ እያደረገ ምሳ የሆነ በቃ የሚበሉ ነገር አጥቦ ልብስ እየቀየረ እናቶችንም እንደዛው አዛውንቶችንም እንደዛው ሳይጠየፍ እየተንከባከበ እያለ ደግሞ ይሄ ነገር እንዴት ገጠመው ማለት አንችልም። ይሄ አላህ መጀመሪያ የቀደረልን ነው። አላህ ደግሞ ለሱ ኸይር አላህ ያደርግለታል፣ መጨረሻውን ያሳምርለታል። አላህ ይወደዋል። ፈተናዎች ሁሉ የሚበዙት አላህ በወደደው ሰው ብቻ ነው። አላህ ደግሞ የቀደረውን ወይም ደግሞ ያዘዘውን የጻፈውን ማንም እንትን አይለውም። ለዛ ደግሞ ሆኗል። እሱም ደግሞ ሊያነሳለት ይችላል። እርግጠኛ ነኝ ያነሳለታል። አላህ አፍ ያደርገው። የህፃናቶች የአዛውንቶቹ ወላጅ አልባ የሆኑት የሁሉም ዱዓው ይድረሰውና አላህ አፍያ እንዲያደርገው እኔ በበኩሌ ያው ምኞቴ ነው። ደግሞ የሚያሳዝነው ነገር አንዳንድ ቦታ ላይ በህመም የምትሳለቁና በህመም የምትደሰቱ ሰዎች አላችሁ። እኔ ይሄንን ህመም ወይም ይሄንን በሽታ ለእናንተ ያርገው አልልም። ለምን አይምሬ ነው። በዚህ በሽታ ደግሞ እኔ ከቤተሰቦችም ተነክቶበታል። ምንም የማይምር በሽታ ነው። በዚህ መሳለቅ አያስፈልግም። በዚህ ደግሞ እንኳን ብሎ መደሰት አያስፈልግም። የአሁኗን ሰዓት እንጂ የነገውን አናውቅም። ከሱ ላይ አንስቶ ወደዛ ሰው ሊያደርገው ይችላል። ብዙ ሰዎች ደግሞ የሆነች ዱባይ ናት አሉ። እሷም አላህ ሂዳያ ያስጣት ያለማወቅ ይመስለኛል። ማስተር አብነት የኢትዮጵያ ህዝብ ነው። የኢትዮጵያ
ህዝብ ልጅ ነው። የኢትዮጵያ ህዝቦች ደግሞ ዱዓ ወይም ጸሎት ከላይ ላይ ያነሳለታል። እርግጠኛ ነኝ። በሞት መደሰት በበሽታ መደሰት ተገቢ ነው ብዬ አልልም። ይሄ አላዋቂነት ነው ብዬ ነው የምለው። ያው አንዳንድ ተቃራኒ የሆኑ ቪዲዮዎች ይታያሉ። ልቦና ይስጣችሁ ነው እኔ በበኩል የምለው እና ሁላችንም እንግዲህ ያው ዱዓ እናድርግለት ከላይ ላይ እንዲያነሳለት በሰላም በደስታ ከቤተሰቡ ከልጆቹ እንዲቦርቅ ሲቦርቅ ማየት ነው። ጠውለግ ብሎ አሳዝኖ ማየትን አንፈልግም። ከላይ ላይ አንስቶለት ይሄንን በሽታ ደንድኖ ተደስቶ በእናንተ ዱዓ በኢትዮጵያ ህዝብ ዱዓ ለዚህ በቅቻለሁ ብሎ የሚለውን ነው የምንጠብቀው። ኢንሻአላህ ዱዓ አድርጉለት። ላይክ ሼርም እያደረጋችሁ ሁላችሁም ዱዓ አድርጉለት። ላይክ ሼር አድርጉ። በተረፈ ደህና ሁኑልኝ። ወሰላም አሌይኩም